ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን። በሸገር ካፌ አገራዊ ምክክርን የሚረዳ የታሪክ አስተዋጽኦ ፍለጋ ላይ የተጀመረው ውይይት የዛሬው ሁለተኛው ክፍል ነው። ከኛ ጋር አብረው ዶክተር ተካልኝ ወልደማርያም እና ዶክተር ዮናስ አሸነ ያሉ፣ ሁለታችሁንም ከልብ አመሰግናለሁ። የዛሬው ውይይታችን በቅድሚያ ውይይትን ምክክርን በሚመለከት ጽንሰ ሐሳባዊ መሰረት እና ትንታኔ እንዲሰጥበት ነው። የምክክር የውይይት አይነቶች ምን አይነት ምክክር፣ ምን አይነት ውይይት፣ ምን አይነት ዓላማ እና መዋቅር ይከተላሉ፣ መገለጫው ምንድነው፣ እነማን ከማን ጋር ይወያያሉ የሚለውንም እንደ መንደርደሪያ በመስጠት ዶክተር ተካልኝ ይጀምራል የዛሬው ውይይት። ቀጥለን ግን ይህንኑ የአገራዊ ውይይት የታሪክ ፈርስ አንለቅ እየተካሄደ ያለውን የምክክር ሂደት በታሪክ ውስጥ ከምናገኛቸው መሰል ሂደቶች አንጻር ስንመለከተው የሚለይበት ወይንም የሚመሳሰልበት ሁኔታ ካለ ይሄኛው ከሌሎቹ የሚለየው ምናልባት በኮሚሽኑ አወቃቀር በስራ ተልእኮ ይሆናል ወይንስ ያው ተመሳሳይ ሆኖ እናገኘዋለን? አላግባባ ያሉ ትላልቅ ጉዳዮች ላይ ከዛሬ የተደረጉ በታሪክ ውስጥ የተደረጉ ጉባኤዎች፣ ክርክሮች የተፈቱበት መንገድን እንደ ምሳሌም እናነሳለን ብዬ ገምታለሁ። ስለዚህ ዶክተር ተካልኝ ላንተ ልስጥህ ለጽንሰ ሐሳባዊ ትንተና። መጀመሪያ እንደው ዝም ብዬ ወደ ጽንሰ ሐሳቦች ጉዳይ ከመግባቴ በፊት የኔ ጽንሰ ሐሳቦች አረዳድ የሚመጣው ከታሪክ ውስጥ ካለው ማቴሪያል ነው። ስለዚህ ዝም ብሎ በቲዮሪ ደረጃ ከሚነገሩትና ከሚባሉት ሌላ ቦታ ሲባል ከሰማ ነው ወይም አንዳንድ እንደ ፖለቲካል ሳይንስ ያሉ የሙያ ዘርፎች ከመሬት በታሪክ ውስጥ በተለይ በሀገራችን ሁኔታ ውስጥ ሲካሄዱና ሲደረጉ ከነበሩት ከራዎች የሚነሳ ነው። እነዛን መልሰን በደንብ እንድንረዳቸው ህዝባችንም አድማጮቻችንም በተወሰነ ደረጃ የኛን አሁን ያለውን ሀገራችን ውስጥ የሚደረገውን ሙከራ እንዲረዱት በሚያስችል መልክ ነው የጽንሰ ሐሳቦቹ አቀራረጽ እና ደረጃጀት። ዝም ብሎ ምናባዊ አይደለም ወይም በሌላ ቦታ ሲቀመርና ሲባል የነበረውን ነገር ይዞ እንደዚህ ይባላል እኮ ሌላ ቦታም እንደዚህ አይነት እውቀት አለ በሚል አይደለም። ስለዚህ እቺን እንደ ኳሊፋየር እንደ መግቢያ አድርጌ ነው የምገባበት ወደዚህ ጉዳይ። ምክንያቱም የማይጠቅም ቲዮሪ፣ የማይጠቅም የጽንሰ ሐሳብ ንግግር፣ ውይይት ብዙም ፋይዳ የለውም። ይሄን ካልኩ ዘንዳ በአጠቃላይ ስለ ዳያሎግ ስንነጋገር ሁለት ነገሮችን በደንብ ለይተን መገንዘብ ያለብን ይመስለኛል። አንደኛው የዳያሎግ እንግዲህ ዳያሎግና ምክክር የሚሉትን ሁለት ቃላት አንዱ የእንግሊዝኛ ቃል ነው፣ ዳያሎግ ነው። አንዱ በአማርኛ ስንናገር ምክክር ነው የምንለው። አንዱ ቀጥታ ይተረጎማል፣ ሌላ ጉዳይ ነው። ነገር ግን እንደዛ ነው የምንረዳው አሁን። ስለዚህ አሁን ካለው አጠቃቀም ተነስተን ነው እንጂ በእውነት ቀጥታ ዳያሎግ ምክክር ማለት ነው፣ ምክክር ደግሞ ዳያሎግ ነው፣ አንዱን ይተረጉማል የሚል እንትን አስቸጋሪ ነው። ነገር ግን ባለው አጠቃቀም ነው የምጠቀመው። አንዳንድ ጊዜ ዳያሎግ ልል እችላለሁ፣ አንዳንድ ጊዜ ምክክር ልል እችላለሁ። ሁለት ነገሮችን መለየት ያለብን ይመስለኛል። አንደኛው ዳያሎግ የሚባለው ነገር ሲሞክር ምን አይነት ነው አይነት ትርጉም መስጠት አለብን። ዳያሎግ የአይነትና መገለጫዎቹን መለየት አለብን። የዳያሎግ አይነቶች ምንድን ናቸው እና ደግሞ የዳያሎግ መገለጫዎች ምንድን ናቸው? እነዚህ ሁለቱን ማምታታት የለብንም። በተቻለ መጠን እነዚህን በመልኩ ማስቀመጥ ይኖርብናል እላለሁ። እንግዲህ ያው ወደ ሀገርኛውም እያየሁ ወደ ከአጠቃላይ ግንዛቤም ተነሳው 3 አይነት የዳያሎግ አይነቶች አሉ። አይነት ስናስብ 3 አይነት እና የሶስቱ ልዩነት መሰረታዊ ልዩነታቸው የሚመነጨው ከዓላማቸው ለምንድን ነው እነኚህ ዳያሎጎች የሚደረጉት? ምንድን ነው የግድ ያላቸው? ምንን ለማሳካት ነው? ምንን ለማምጣት ነው የሚደረጉት ከሚለው መነሻ ነው። አንደኛው ሀገርን ወይም ከዛም በመለስ በተለያየ ደረጃ ያሉ የህዝብ ክፍሎችን ለአንድ ዓላማ ለአንድ ግብ የማስተባበር የማነሳሳት እና የማሰለፍ ግብ ያለው ብሔራዊ ወይም ደግሞ በዛ ህዝብ ደረጃ ደግሞ ጠቅላላውን ህዝቡን የሚያቀናጅ የሚያስተባበር አንድ ላይ የሚያቆም የሚያሰልፍ ጥረት ነው የሚደረግበት አንድ አይነት የዳያሎግ አይነት አለ። ይሄ እንግዲህ የተለያየ መልክ እና መገለጫዎች ይኖሩታል፣ በኋላ እንመለስበታለን። ሁለተኛው
የአንድን ነገር መልሶ የነበረበት ቦታ ለመመለስ ከተፋለሰ በኋላ ወይም ቀውስ አጋጥሞ ብዙ መናጋት ከተፈጠረ በኋላ በስተመጨረሻው ላይ ያንን እንደገና ተመልሶ ሄዶ ይህንን ወደ ነበረበት ቦታ የመመለስ እና ሪስቶራቲቭ የሆነ ዲያሎግ የመጀመሪያው ሞቢላይዚንግ የሆነ ነው። ይሄኛው ሪስቶራቲቭ የሆነ ዲያሎግ አለ። ሶስተኛው ደግሞ ለውጥንና እንደገና መዋቀርን ስርዓትን እንደገና ማዋቀር ጋር ለውና የቀደመው ነገር አብቅቶ አዲስና ከዚህ በፊት ያልነበረን ነገር ማምጣት የግድ ነው ከሚል የሚነሳ ትራንስፎርማቲቭ ባለ የሚችል ሙከራ ያለበት የዳያሎግ አይነት ነው እና እንዳልኩት እነኚህ ሶስቱ ይሄ መጀመሪያ ያልኩት ሞቢላይዚንግ፣ ጋልቫናይዚንግ የሆነ አነሳሽ የሆነው አይነት አገራዊ ንግግር፣ አገራዊ ዳያሎግ፣ ይሄ ደግሞ እንደገና እንጠግነው እንደገና እንመልሰው የሚለው አይነት ሪስቶራቲቭ የሆነው ዳያሎግ እና ሶስተኛው ይሄ የለም መለወጥ አለብን የግድ ነው በዚህ አይነት መቀጠል አንችልም ያስፈልገውን ዋጋ ከፍለን መሄድ አለብን ወደፊት የሚለው አይነት ሶስቱ አይነት የዳያሎግ አይነቶች የየራሳቸው መገለጫዎች፣ የየራሳቸው ምክንያቶች፣ የየራሳቸው መገለጫዎች እና የየራሳቸው ውጤቶች እና እንደዚህ አይነት ይኖራቸዋል። ስለዚህ ለምሳሌ በመጀመሪያ በጠቀስነው ይሄ በአነሳሽ አሰላፊ አስተባባሪ ዓላማ ያላቸው የብሔራዊ ውይይቶች እንግዲህ በኋላ ወደ መገለጫዎቹ ስንመጣ እናያለን። ውይይት፣ ንግግር፣ ምክክር ምናምን እንላለን። እነዚህ እንቀላቅላለን። መቀላቀላቸው በተወሰነ ደረጃ ጥቅም አለው፣ በተወሰነ ደረጃ ራሱ ችግር አለው፣ ግን እንመጣበታለን። እነዚህ የሚነሱት ብዙ ጊዜ አንድ የሚታይ አደጋ፣ የአንዣበበ አደጋ፣ የሚያንዣብብ አደጋ እንደ ስጋት እንደ ኢመርጀንሲ ናሽናል ኢመርጀንሲ የሆነ ነገር ሲኖር ወይም ያ ናሽናል ኢመርጀንሲ ነገር ከውስጥም የሚመጣ ነገር ሊሆን ይችላል። የሚያሳስቡ ነገሮች ሊሆኑ ይችላሉ። ግን ብዙ ጊዜ ከውጭ የሚመጡ ነገሮች ሲኖሩ እንደ ወረራ ወይም እንደ ግፊት፣ ከፍተኛ የሆነ የውጭ ግፊት በሚኖርበት ጊዜ ይህንን በጋራ ቆመን ልንመክተው በጋራ አብረን ሆነን ልንታገለው የሚገባ ነገር ነው ሲባል ነው እንደዚህ አይነት ንግግርና ውይይት እንደዚህ አይነት ቅላጼና እንደዚህ አይነት አስቸኳይነት ያለው ነገር የሚነሳው እና ብዙ ጊዜ በዛ ኮንቴክስት ነው የሚነሳው። ግን አንዳንድ ጊዜ ደግሞ በመካከላችን ያሉ ልዩነቶች፣ በውስጥ ያሉ ልዩነቶች ከልክ በላይ ሄዱ። የሀሳብ ልዩነቱም ተራራቀ። መራራቅ የለብንም። ልዩነታችንን ከልክ በላይ አጦዝ ነው እና ይሄ በጣም ሻርፕ የሆነው ሀሳብ ልዩነት እንትን ሁላችንንም የሚጎዳ ነገር ስለሆነ ትንሽ ለሀገር ሲባል ትንሽ ይሄንን እናርግበው የሚል ነገር ሊነሳ ይችላል። እሱም አይነት አብረን እንቁም ነገር የሀሳብ መራራቅ አለ። አንዳንድ ጊዜ ደግሞ በብዙ ነገሮች ላይ ተቀራርበን መስራት ሲገባን ባለመወያየታችን ምክንያት ባለመቀራረባችን ምክንያት ልናገኝ የነበረውን ጥቅም እያጣን ነው። ስለዚህ ተቀራርቦ መስራትም ጠቀሜታ አለው ነው። ስለዚህ በጋራ ጠቀሜታ ዙሪያ መቀራረብ አለብን እና እዚህ ውስጥ ብዙዎቹ እኛም ሀገር አሁን ይህን ምክክር ምናምን አሁን የሚካሄደው ፕሮሰስ አገራዊ ነው የሚባለው እና አገራዊ ማለት ይሄ ሁላችንም ልንሰባሰብበት የሚገባ ከልዩነቶቻችን አልፈን ሄደን ወደ ጋራ ጉዳዮች ክንዳችንን እንድናስተባብር አቅማችንን እንድንሰበስብ ልዩነቶቻችንን ላይ ብቻ ትኩረት አድርገን ኃይላችን ከምናጣ እንድናብር እንድንተባበር ያስፈልጋል በሚለው ላይ ነው አይደለም እንትን የምንለው እና ይሄ ትኩረት አለው። ሞቢላይዚንግ የሆነ ዳያሎግ ይሄንን ትኩረት ይወስዳል እና ዓላማው ምንድነው? ግቡ ይሄንን አደጋውን ይመጣ ያለውን አደጋ ያንዣበበ ያለውን አደጋ ባዶ ወረራ ሊሆን ይችላል፣ ጣልቃ ገብነት ሊሆን ይችላል፣ የምንፈልገው ነገር እንዳናገኝ የሚያውከን ነገር ሊሆን ይችላል። ያንን ነገር ማስቀረት ነው ዓላማው። እነኚህን ነገሮች መከላከል ነው ዓላማው እና ያንን ለመከላከል ያንን ለማስቀረት ወይም ደግሞ የመጣ ያለን አደጋ ተባብሮ ውጤቱ የከፋ እንዳይሆን ለመቀነስ ጉልበት የማሰባሰብ ነገር ነውና ዓላማው ልዩነትን መቀነስ ነው እና ኃይሎችን የማስተባበር ነው፣ የማቀራረብ ነው። ማቀራረብ፣ ማስተባበር፣ አብሮ መቆም፣ አብሮ መሰለፍ እንደዚህ የሚል ነገሮች ያሉት ነው ላጼው እና ይሄ ነው ዛኛው አይነት ዳያሎግ። ይሄ ሞቢላይዚንግ ዳያሎግ ውስጡ ያለው ዓላማን ግብና ውጤት የሚጠበቀው ውጤት በእነዚህ ነው የሚገለጸው። ይሄ የሁለተኛው አይነት ከግጭት በኋላ ከቀውስ በኋላ ጦርነት በኋላ ከአንድ አይነት መፋለስ በኋላ ከዛ አልፎ አንዳንዴ በባዕድ እጅ ከመውደቅ ከዛ ተከትሎ የሚመጣው እንደገና ነገሮችን ተመልክቶ እንደገና
አዲስ እንኳን ባይሆን ጠጋኝ ለውጥ ለማድረግ የሚደረገው ሙከራ ይሄ ሪስቶሬቲቭ ያልነው ዳያሎግ የሚመጣው እንግዲህ ከነኚህ ግጭት ነው የምትሉት ድህረ ቀውስ ድህረ ግጭት የሆነው አይነት ዳያሎግ ደግሞ እሱ ዓላማው እንደገና ሰላማዊ ሁኔታዎችን መፍጠር፣ ሰላምን ማምጣት አንድ ዋናው ነው። ቀድሞ የነበረውን ሁኔታ መመለስ በተቻለ መጠን ስታተስ ኮ ኦርደሩን መልሶ መመለስ ነው እና በመፋለሱ ጊዜ የተፈጠረውን መራራቅ ማለት ነው የጠላትነት መንፈስ እና ሁኔታ ማስቆምና ወደ እርቅ መመለስ ነው። የሚታረቁ ኃይሎች የሚቻለውን ያህል ማስታረቅ ነው እና እንግዲህ ወደኋላ ተመልክቶ የተበላሹት ነገሮች ምንድናቸው፣ የከፈልነው ዋጋ ምንድነው የሚል ነገር ይኖረዋል። እንግዲህ ከዛ ተነስቶ አይ ሙሉ በሙሉ እንደ ድሮ እንደነበርነው ነው የምንመልሰው የሚል እንትን ይዞ አይሄድም። ስለዚህ እሺ በዚህ ምክንያት ምንድን ነበር የተበላሸው፣ ምንድን ነበረ የተፋለሰው የሚለውን ነገር አይቶ እንዴት አድርገን እንስተካከልና ምንድን ነው ሊቀጥል የማይችለው፣ ምንድን ነው እንደገና መልሰን ማምጣት ማደራጀት ያለብን የሚል ነገር ይኖረዋል። ስለዚህ የሚለወጥ ነገር ይኖራል። ቀድሞ ወደ እንደሱ ነገር የለም። ነገር ግን እንደ ዓላማው ግን ዋናው ትኑ ገዢ ሐሳቡ እንመለስ ወደ ሀዲዱ ነው። ግን ዝም ብሎ ሊትራሊ ወደ ድሮ መመለስ የሚለው ግን ስለዚህ መለወጥ ያለበት ነገር የግድ የሚለው ነገር ምንድን ነው የሚለውን ነገር ያስባል። የዛ አይነት ዳያሎግ የሚካሄድበት አውድ ነው ይሄ ሪስቶሬሽን ሊትራሊ ሪስቶሬሽን እንደነበረው ሙሉ በሙሉ ምንም ሳይነካ ሳይለወጥ መመለስ ሊሆን አይችልም። ሶስተኛው ይሄ ትራንስፎርማቲቭ ያልነው ለውጥን እንደ ዋና መነሻ መንደርደሪያና ማጠንጠኛ አድርጎ የሚሄደው እሱም ደግሞ እንደዚሁ መነሻው እስካሁን ያለው ነገር እስከዛሬ የነበረው ስርዓት ጉድለቶችና ትናንሽ እንትኖች ሳይሆን በመሰረቱ ፈንዳሜንታሊ በምላቱ መወገድ ያለበት ነው ከሚል ነው የሚነሳ እና therefore አስኬድም ወደፊት ብቻ ነው የምንሄደው፣ ካለፈው መለየት አለብን እና ለውጡም ስር ነቀል መሆን አለበት የሚል ነው። ስለዚህ ስርዓቱ ነው እንደገና ያንኑ ሳይሆን ስርዓቱ በአዲስ መተካት አለበት። ከዛ እና አንዳንዱ ካሄዱ ለውጡ ብቻ ስር ነቀል ብቻ ሳይሆን አካሄዱም አብዮታዊ ነው እንደዚህ አይነት እና በዛም ሂደት ውስጥ ብዙ ሆን ተብሎ መደረግ አለበት ተብሎ የሚደረግ የማጥፋት ስራ አለ። the old order has to be destroyed እና ሙሉ በሙሉ ነው መተካት ያለበት መለወጥ ነው ያለበት የሚል የማፍረስ ስራ እንደ በጎ አስፈላጊ ሊቀርና ሊተው የማይችል ነገር ተደርጎ የሚታይበት እና ይሄ ከነዛ ከሁለቱ የተለየ ነው። አስተባባሪ አይደለም necessarily ወይም ደግሞ ሪስቶሬቲቭ አይደለም ወይም ነው አላለም እንደው አስተራቂ ምናምን አይደለም። ይሄ ስርዓታዊ እንደገና መልሶ ማዋቀር ነገር ያለው ስለሆነ የተለየ ነው። ሶስቱ አይነት የዳያሎግ ወይም የብሔራዊ ደረጃ የሚደረጉ የሀገርኛ ጉዳዮች ውይይቶች በደንብ ተለይተው መታወቅ አለባቸው። ዳያሎግ ስንል ምን ማለት ነው የሚለው ነገር ውስጥ ከመግባታቸው በፊት በተወሰነ ደረጃ እነኚህ ሶስቱም በጋራ የሚጋሩት ነገር አለ። ቅድም እንዳልነው አንዳንዶቹን አንስተናል። ሶስቱም በተወሰነ ደረጃ ሶስቱም የለውጥን የሚያስተናግዱበት ዘይቤና አካሄድ አላቸው። ሶስቱም ጋር ለውጥ አለ። ሌላው ቀርቶ ለሀገር ጉዳይ አብረን እንሰለፍ የሚለው አገር አደጋ ላይ ናት የሚለው ነገር ሰዎችን ከተመልካችነት ወይም ተከፍተው ጥግ ከያዙበት ወይም በደለኛ ነን እስከዛሬ ተበድለናል እና ከሚሉበት አውድ አውጥቶ ሊያሰልፍ ስለሚፈልግ ያን ጊዜ በዛ ምክንያት እነዛን ሰዎች የሚያሰልፍበትን ሐሳብ እና እነዛም ሰዎች ከዚህ ሂደት ለኛም የሚወድቅልን ነገር አለ። ማንም ሰው መቼስ ተገዶና ዱላና በሽንቆጣ ያልተሰለፍ ተዋጋ ሲባል ተሰልፎ አይዋጋም። ቢሰለፍ እንኳን ሄዶ እዛ ቢደርስም እንኳን አይዋጋም። ምክንያቱም ይለግማል። ስለዚህ በዛ ደረጃ እንኳን ቢሆን የሚለወጥ ነገር አለ። ሰዎቹም ያንን ማስተባበር የሚፈልጉትም ነገሮች ሰውን የሚጠብቀው ነገር ከዚህ ሂደት በኋላ ይህንን መስዋዕትነት ከከፈልን በኋላ ይህንን እናገኛለን የሚለውን ነገር በመናገር ነው ሊያሰልፉት የሚፈልጉትና የሚሞክሩት። ስለዚህ እዛም ውስጥ የሚጠበቅ ለውጥ አለ ብሎ ይህን አገር እንከላከል ብቻ ላይ አይቆምም ነው። ለመከላከል እንዲያስችል ለውጥ አንቲሲፔትድ ይሆናል፣ ይጠበቃል ማለት ነው። ኢቭን በዚህ በሪስቶሬሽኑ
ኮንቴክስትም ውስጥ ቅድም እንዳልነው የቀድበሎ ወደ ስርዓታችን እንመለስ ሀገራችን ወይም ህዝባችን እንደዚህ አይነት ሁኔታ ውስጥ ነበር አሁን እንመለስ በሚባልበት ጊዜ አዲስ ነገር አለ ነገር ደርሷል ሰው ሞቷል አይነት ቀውስ ተፈጥሯል ሀብት ወድሟል ቤተሰብ ፈርሷል ወዳጅ ከወዳጁ ተለያይቷል አንዳንዱም ተካክዷል ብዙ ነገር ተናግቷል እና ይሄ እንዳልነበረ ተደርጎ ዝም ብሎ ወደ ነበረው እንመለስ የሚሉት ነገር የማይሆን ነገር ነው ስለዚህ እዛም ውስጥ ለውጥ ይጠበቃል ምንድነው መማር ያለብን የሚለው ነገር አለ እና በትራንስፎርሜሽኑም እንደዚሁ ዛ ዋናው ማንትራውም ዋናው ማስተባበሪያ ሐሳቡም ለውጥ ነው እና እዚህ ላይ ለውጥ በራሱ ግብ ነው በራሱ ነኚህ ያመሳስላቸዋል ለውጥን አኮሞዴት የሚያደርጉበት ኮንቴክስትና ደረጃው ላይ እንጂ ሁሉም ለውጥን somehow አኮሞዴት የሚያደርጉበት የሚገደዱበት ሁኔታ አለ በሁሉም ውስጥ ደግሞ ምን ይረሳ ምንን እንተው ወይ ደግሞ ምንን አንርሳ የሚሉ ውይይቶች ይነሳሉ ሶስቱም ውስጥ ስለማይረሳ ነገር እንኳን በሚወራስበት ጊዜ ይሄንን አንርሳ ይባላል እንጂ በግልባጩ ይሄንን ግን አናስታውሰው ወይም ይሄኛውን እንተው የሚል ነገር አለበት እያንዳንዱ ዳያሎግ እያንዳንዱ ንግግር ይሄንን ነገር ትተን ለዚህ ነው ይሄኛውን እንርሳው እንደዚህ ኤክስፕሊሲትሊ ነው በግልጽ ይሄ ነገር ይረሳ ይሄ ነገር ይታወስ የሚል እንኳን ነገር ባይኖር ዲስከሽን ውስጥ እንደዚህ አይነት ነገሮች አሉ የማይቀር ነገር ነው ለሀገር ጉዳይ ተነስተን እንሰለፍ ቢባል ነገስታቱ ድሮ ምንድነው የሚሉት እዚህ ሀገር አመልክን በጉያ ስንቅህም በአህያ እና አንዳንዱ ነገር ተወው ማለት ነው ከዚህ በፊትን በዚህ አይነት ተበደላችሁ እሱ ብዙ ባይወራም ነው የሚለው ነገር አንዳንዱ ነገር እንርሳው አሁን ያንን የምናነሳበት ጊዜ አይደለም ጊዜው ይሄንን አይሰጠንም ላክዠሪ አይሰጠንም የሚል እንተው ይላል ከግጭትም በኋላ ደግሞ የሚመጣው ዛም ውስጥ እንደዚሁ በቃ ክፉን ባናነሳ እንደዚህ አርገው እንደዚህ ተደርገው ነገሌ እንደዚህ ክደው እንደዚህ አርገው ይሄን ሰው እንደዚህ ያ ለሁና ምናልባት አይጠቅመንም እስቲ ከዛ አለፍ ብለን መርሳት ወደሌለብን ነገር በተለይ ለተከፈሉ መስዋዕትነቶች ለተደረጉ ጥረቶች እነሱን ሁላችንንም ምናልባት ከፍ የሚያደርጉት እነሱ ናቸውና እነሱ ላይ እና ተኩር የሚል አላቸው በዚህ በትራንስፎርማቲቭ በሆነው በአብዮታዊው ደግሞ እንደገና ስርዓት መልሶ የማዋቀር አይነት ማጠንጠኛ ባለው ዳያሎግ ውስጥም በተወሰነ ደረጃም ቢሆን የሚረሳና የማይረሳ ነገር አለ ይሄንን ለምሳሌ አብዮተኞቹ በክላስ ኮንቴክስት የሚያስቡት ሰዎች ዋናው ነገር እርሳት የሌለበት የመደብ ነው እንጂ ሌላው ሁለተኛ ደረጃ ሶስተኛ ደረጃ ነው እንደው አሁን አንዱ ካንዱ ተከትሎ የሚመጣ ነገር ነው ብለው ይሄ የብሔር ነገር የሚሉት አለ እንደዚሁ ኦርደር የሚሰጡት አለ እና መጀመሪያ ደረጃው ቅራኔውም ከውጭ ከኢምፔሪያሊዝም ከካፒታሊዝም ከምናምን ጋር ያለው ነው ይሄ ነው የሚሉት ነገር አላቸውና እነሱ እንኳን አንዱን ሙሉ መተው እንኳን ባይሆን እንደዚህ ይሄ ደረጃ የቅደም ተከተል ነገር አላቸው እና ሁሉም ውስጥ ዋና አስፈላጊ የሚባል ትኩረት የሚደረግበት ነገር አለ ሁለተኛ ደረጃ ነው አስፈላጊ አይደለም ቢተውም ቢረሳም ጥሩ ነው አይጎዳም የሚባሉ ነገሮች አሏቸው ሁሉም ጋር እንደዚህ አይነት ባህሪዎች አሏቸው እና ሁሉም ጋር በተወሰነ ደረጃ የኃይልና የስልጣን ጉዳይ አለው renegotiations of power ፓወር ዳይኖ እንግዲህ ማን በምን ደረጃ እስኬት በሚደርስ አይነት ነገር ጣን ውቅሩ ምን መሆን አለበት የላይኛው እርከን የታችኛው እርከን ምን ያህል ዲስትሪቢዩትድ ይሆናል የሚሉት ነገሮች ላይ እነዚህ ሁሉ ሶስቱም ሐሳብ ልውውጦች እና ክርክሮች ፍጭቶች አይነቶች ይሄንን ጉዳይ አድሬስ ያደርጋሉ የሚያከራክረን ስልጣን ነው እንኳን ባይሉ it is a fact አይደለም እና የፓወር ጉዳይ ያለው አገር ምን ይሁን ኔሽንሁድ ምን አይነት ሀገር ነው በሚለው ጉዳይ ላይ እነዚህም ሶስቱም የተለያየ መልስ ይሰጣሉ የክርክሩም አካል ነው መጨረሻ ላይ ዜግነት ጉዳዮች ሲቲዝንሺፕ እነዚህም በሶስቱም አይነት የዳያሎግ እሳቤዎች ውስጥ በዳያሎጎች ውስጥ የሚገቡበት አግባብም በውጤቱም ላይ የሚታይበት ይለያያል therefore በስልጣን በፓወር በኔሽንሁድ እና በሲቲዝንሺፕ ጉዳዮች ላይ እነኚህ ሶስቱም የተለያየ መልክ ይኖራቸዋል ማለት ነው now እነኚህ ዳያሎጎች ሶስቱም አይነት ዳያሎጎች ሶስቱም አይነት ውይይቶች ሐሳብ ልውውጦች ኮንቨርሴሽንስ አንዳንድ ብዙዎቹ ቦዝ ነው ማለት ያለብኝ ሎካሊም ይካሄዳሉ ማለት ከሀገር ደረጃ በመለስ ማለት ነው አካባቢው thank you አካባቢው ሊሆኑ ይችላሉ እና አገርኛ ሊሆኑ ይችላሉ አገርኛም አካባቢያዊም ዳያሎግስ አሉ
በሶስቱም ተወሰነ ደረጃ ሶስቱም አካባቢያዊ መልክም አላቸው፣ አገርኛ መልክም አላቸው። ምናልባት አንዳንድ ቤተሰብ ውስጥ ሊገባ ይችላል። ቤተሰብ ውስጥ ሊገባ ይችላል። የተለያየ ነው። ኦፍ ኮርስ the idea of dialogue starts የሚጀምረውም በሁለት ሰዎች ቢያንስ ሁለት ሰዎች ብለው ቁጭ ብለው የሚነጋገሩበት የሚነሳ ነው። therefore በተለያየ ደረጃ ሊታሰብ ይችላል እና at both levels ለጊዜው ሎካሉንና ናሽናሉን እንያዝ። ከዛንሶ ወርዶ ወደ ግሩፕም ይገባል፣ ወደ ኢንዲቪጁዋልስም ይገባል። at both levels ግን ሆሪዞንታልና የጎንዮሽና የዋረድ መልኮች አሉ። ቨርቲካሊ የሚካሄድበት ኮንቴክስት አለ። የጎንዮሽ ደግሞ ተወያይ አካላት ማለት ነው። የጎንዮሽ የሚያደርጓቸው ውይይቶች፣ ልውውጦች፣ ትግሎች፣ መፋጨቶች ነው ዳያሎግ። እነዚህን ሁሉ የሚጨምር ነገር ስለሆነ ማለት አሏቸው። ቲፒካሊ መቼስ ሎካሊ ብዙ ጊዜ የጎንዮሽ የሚካሄዱ ውይይቶች ናቸው እና አንድ ህዝብ ከአንድ ሌላ ህዝብ ከጎረቤቱ ካለ ሌላ ህዝብ ጋር ከድንበርተኛው ጋራ ከጎንዮሽ እንደዚሁ በተለያየ ምክንያት ብዙ ጊዜ ግጭት ተፈጥሮ ከግጭት ለማለፍና እንደገና እርቅና የሚያገናኙትን ነገሮች እንደገና ገበያውን መልሶ ለማቋቋም ደም ለማድረግ እንደዚህ እንደሚባሉ አይነት እንደዚህ አይነት ውይይቶችና ንግግሮች ይደረጋሉ። ቲፒካሊ ደግሞ ናሽናሊ የሚደረጉት እነዚህ ቲካሊ የሚደረጉት ትሮች ናሽናል ናቸው እና ብዙ ጊዜ በጦርነት ወይም ወረራ ወይም በአንድ ወይም ሌላ አይነት ትልቅ ቀውስ ከዛ ጋር የተያያዙ ናቸው እንጂ ሁለቱም ጋር ሶስቱም ጋር ቦዝ ቨርቲካል እና ዲሜንሽንስ አሏቸው። ሶስቱም አይነት ዳያሎጎች ውስጥ ተሳታፊዎቹ ባለድርሻ አካላት ነው አይደል? ባለድርሻዎቹ ሶስቱም ጋር እንደዚሁ የተለያዩ ሊሆኑ ይችላል ወይም ሁሉም አይነት ሊሆኑ ይችላል። ለምሳሌ በልሂቃን መሃል ብቻ የሚደረግ ሊሆን ይችላል። ኢንትራ ኤሊት የሆነ አይነት እዛ ላይ ብዙ ትኩረቱ በልሂቃኑ ነው። ልሂቃኑ እንግዲህ የፖለቲካ ልሂቃን ሊሆኑ ይችላሉ፣ የሀሳብ ልሂቃን ሊሆኑ ይችላሉ። በልሂቃኑ መሃል የሚደረግ ሊሆን ይችላል። በልሂቃኑና በህዝብ መሃል ሊሆን ይችላል። ወይም ደግሞ በኋላ እንመጣበታለን። ይሄ ስቴት የሚለውን ነገር እንደ ስቴት ካሰብነው ስቴትን እንደ መንግስት የሚለውን ቃል ሁለገብ የሆነውን በሀገራችን አስቸጋሪ የሆነውን የመንግስት ትርጉም ታውቁታላችሁ። ከዛ ወጥተን መንግስት ማለት ገቨርንመንት ነው ከሚለው ውጪ መንግስት ስቴት ነው። ሀገረ መንግስት ካል በሀገረ መንግስትና በህዝቡ መሃል ሊሆን ይችላል። ማለት በዚህ ብዙ ቦታ የምንሰማው በሀገረ መንግስቱና በዜጎቹ መሃል ሊሆን ይችላል። እንትኑ ባለጉዳዮቹ ሀገረ መንግስቱ ምን ይፈልጋል? ከህዝቡ ቅቡልነት ይፈልጋል። ዘርፎር የሚፈልገው ነገር አለው። ህዝቡስ ምን ይፈልጋል? ሀገረ መንግስቱ ቅቡልነት ሲሰጥ ደግሞ የመብቶችን ጉዳይ የአገልግሎትን ጉዳይ ይፈልጋል። እነዚህ አይነት እና የተለያዩ ባለድርሻ አካላት አሉ። መንግስት አገን the state in this context ዝም ብሎ ከላይ ሆኖ እነኚህን ነገሮች ኦርኬስትሬት የሚያደርግ ውስጡ የሌለ ኃይል ሳይሆን እሱም ባለድርሻ ነውና ይሳተፋል። መደራደር ካለበት እሱም ይወርድና ይደራደራል። ተዋናይ ነው ራሱ። A government can be neutral. A government as government can say I'm neutral, A state cannot be neutral. A state is part of the dialogue. የራሱ ፍላጎት አለው፣ የራሱ ድክመቶችም አሉት፣ የራሱ ኑዛዜዎችንም ማድረግ ይጠበቅበታል ብሎ እንደው ከላይ ሆኖ በሉ አስተባባሪ ነኝ ብሎ የሚያደርገው ኃይል አይደለም። ስለዚህ በተለያየ ደረጃ ባለድርሻ አካላቱ ይላሉ። ሁሉ ጊዜ ደግሞ ባለድርሻ አካላቶቹ ወይም የዳያሎግ ቤቶች ተሳታፊዎች ሁሉም በፈቃደኝነትና ፈልገውት ብቻ አይደለም ዳያሎግ ውስጥ የሚገቡት። እንደው ሳይፈልግም ነው አላለም በሁኔታዎች አስገዳጅነት አንዊሊንግሊ ሁሉ ነው በቃ ምርጫ የለንምና ተደራደር ተወራይ ሲባል አይደለም አልፈልግም ሲሉም ቢከርም የግድ መጨረሻ ላይ አማራጭ የለኝም ብሎ የሚገባበት ሁኔታ ሊኖር ይችላል እና under the circumstances እንግዲህ አሁን እዚህ ገብቼ ቢያንስ ይችን ላድን ቢያንስ ይችን አገኛለሁ ብሎ እንደው በቃ ሲቆጥት ቆይቶ የሚገባበት ሊኖር ይችላል እና ሁሉም ዳያሎግ ውስጥ የሚሳተፍ አካል ፈልጎና ፈቅዶ እና ተጠራርቶ ና በስቲን ወይ ባክህ ብሎ አይደለም የሚገባበት theoretically ነው ነው in practice የሚታየው ነው እና even unwilling የሆኑ or ቀድሞ ኤንሚቲ ውስጥ የነበሩ እንደ ጠላት ሊተያዩ የሚችሉ ሰዎች ግድ ሲሆን ቁጭ ብሎ መነጋገር የግድ የሚሆንበት ሁኔታ አለ። ስለዚህ it's not dialogue of the willing always ይሄን ቢታወቅ ጥሩ ነው እና ሌላው እነዚህ በሶስቱም አይነት የዳያሎግ አይነቶች ውስጥ የተለያየ መልክ ይዞ የሚመጣው ኢንፍራስትራክቸሩ ነው። ኢንፍራስትራክቸራቸው የተለያየ ሊሆን ይችላል። አንዳንዱ ፎርማል የሆነ ፌስ ቱ ፌስ
ቁጭ ብሎ በዚህ ቀን ጀምሮ በዚህ ዓመት ውስጥ ወይ በዚህ ወር ውስጥ በዚህ እንትን ውስጥ የሚጠናቀቅ ያዋጅ ጾም ነው የሚባለው በዛ ውስጥ የሚደረግ ዳያሎግ አለ። ፎርማል ነው ፕሮሰሱ፣ ፎርማል ነው። ባለድርሻ አካላት አሉ፣ ተለይተው ይቀመጣሉ። የሚወያዩበት ነገር ወይ ምናምን ይታወቃል፣ አይደንቲፋይድ ይሆናል ነው። ስኬጁልድ ነው ፕሮሰሱ። ጠቅላላ መርሃ ግብር ያለው ነው። የመጀመሪያ ይደረጋል፣ ከዛ ቀጥሎ ይደረጋል፣ ከዛ ቀጥሎ በዚህ አይነት ይጠናቀቃል ተብሎ የሚቀመጥ ፎርማሊ የሚሰራ ዳያሎግ አለ። ያ ዳያሎግ እንደ አይዘር እንደ አንድ ኢቨንት ወይም እንደ ኮምቢኔሽን ኦፍ ሲሪስ ኦፍ ኢቨንትስ ሊታይ ይችላል። ኢቨንት ማለት ክስተት፣ እንደ ኩነት ነው። እንደ ኩነት ይታያል። የዛ አይነት የዳያሎግ ኮንሰፕሽን አለ። አንዳንዱ ግን አንስኬጁልድ ኢንፎርማልም ብዙ ገጽታዎች አሉት እና አንዳንዴ እንደውም ኦፕን ኤንድድ አዋጅም ላይኖረው ይችላል። አዋጅም ኖሮት እንኳን ነው አዋጁም በተወሰነ ደረጃ ኦፕን ኤንድድ ሊያደርገው የሚችልበት ኮንቴክስት አለ። ይሄንን ፕሮሰስ ማስጀመር ለምሳሌ ተብሎ የሚሰጠው ታስክ አለ። አስጀመረ እንዲያስጨርስ አይተም እና እንደዚህ አይነት በዛው ልክ የሚወስደው ጊዜም ይለያያል። አንደኛው ፋይናይት ነው፣ የሚያልቅ ነገር ነው። አንደኛው ደግሞ በጣም ረጅም ጊዜ ሊወስድ የሚችል ብዙ ምዕተ ዓመታትን ሊወስድ የሚችል ነገር ነው እና ሎንግ ኦፕን ኤንድድ የሆነ ነገር ነው። እንደዚህ አይነት ያወቃቀርና ያካሄድ እንትን አላቸው። አንዳንዶቹ ሜዲయేተር ይፈልጋሉ፣ አነጋጋሪ አስታራቂም። በዚህ ሪኮንሲሊዬሽን በምናምን በሚፈልግበት ቦታ አስታራቂም አለ። አንዳንዴ የውስጥ ሊሆን ይችላል፣ አንዳንዴ ከውጭም ይወጣል። አነጋግሩን እስቲ አስታርቁን የሚልና አለ። አንዳንዱ አንሜዲየትድ የሆነ ቅድም አንስትራክቸርድ ለስ ስትራክቸርድ የሆኑት አይነት ዳያሎግስ አንሜዲየትድ ናቸው። ብዙ ጊዜ የተለያየ ቦታ የተለያዩ ኢንትረስቶች አሉ። እነዛ ኢንትረስቶች ይንጸባረቃሉ፣ የሀሳብ ልውውጥ ይደረጋል። ኮንቲኒየስ የሆነ የሀሳብ ትግል እና በሂደት ውስጥ ብቻ የሚታይ በረጅም እይታ ውስጥ ብቻ ልትረዳው የምትችለው አይነት የዳያሎግ እንትን አለው እና ዳያሎግን እንደዚህ ፕሮግራም ወጥቶለት ኃላፊ ተሰጥቶት ሹም ተሹሞለት ቀጠሮ ተይዞለት ቦታ አዳራሽ ተወስኖለት የሚደረግ ነገር ብቻ ነው ብሎ ማሰብ ስህተት ነው። ምክንያቱም ያኛውን በረጅም ሂደት ውስጥ የሚደረገውን እና ሊደረግ የሚገባው ምክንያቱም ይሄኛው አንዱ ትልቁ ችግሩ ምንድን ነው? እነዚህ ቀጠሮ ተያዘለት በዚህ ቀን የት ደረስክ ምን ሰራ የሚለው በዘመቻ የምትሰራው ነገር መጨረሻ ላይ ቼክሊስት ይወጣለትና አይን ሰራለው ብሎ ነበር ሳያረቀረ ይባልና ወይ ወድቋል ወይ ተሳክቶለታል ወደሚል ነገር እንዳይገባለን። ይሄ ችግር አለ እና ያንንም አይነት እንደዚህ አሞርፈስ የሚመስለውን ነገር ግን መነሻና መድረሻው ለተመልካች በተለይ ለሂስቶሪያን ይሄ ግልጽ ነው። ከረጅም ጊዜ በኋላ ተመልሰን ስናየው በዘመኑ የነበሩ ሰዎች ዳያሎግ ውስጥ እንደነበሩ በማያውቁበት ደረጃ እንኳን ሆነው እኛ የታሪክ ተማሪዎች መልሰን ስናየው እነዚህ ሰዎች እኮ በዚህ ጉዳይ ላይ እየተከራከሩ ነበር፣ በዚህ ጉዳይ ላይ ንግግር ነበር፣ በዚህ ጉዳይ ላይ እኮ እንደ ፍጭት ያን ያልታሰበ የሐሳብ ፍጭት ነበር ብለን የምናየው ደረጃ አለ። ስለዚህ አሁን ስለ ናሽናል ዳያሎግ ሊትሬቸሩ ዓለም አቀፍ ዓለም ላይ ያለው ሊትሬቸር የሚነግረን ቴክኒካል ቴክኖክራቲክ ነው። ኤክስፐርቶች አሉ ምናምን ዘመቻ ነው፣ ቤት አለው፣ አስተባባሪ አለው፣ ኮሚሽነርስ አሉት ብለን ቴክኒካል ፖለቲካን ቴክኒካሊ እንድናስብ ያስገድደናል እያልከን ቴክኒካሊ ወድቋልም እንላለን ማለት ኤክስፐርቶች ወጥተን ይሄ ነው ብለን አልተሳካም፣ ሌጂቲሜሲ የለውም፣ ቀውስ አጋጥሞታል። እንደውም አንዳንዴ አሁን የእኛን ዳያሎግ በተመለከተ ሳይወለድ ጨንግፏሉ ይባላል። በቴክኒካሊ ሲገመገም እንመጣለን። ይህን ሁሉ ማዘጋጀውም ለዛ ነው። ምክንያቱም አሁን እየተካሄደ ያለው በሀገራችን ውስጥ እየተካሄደ ያለው ሙከራ ከነኚህ ከሶስቱ አይነቶች ጋር ካያያዝኳቸው ባህሪዎች ጋር ምንን ይጋራል፣ በምን ይለያሉ ለሚለው ውይይታችን እየተዘጋጀ ነው እና ምሳሌዎችም እንግዲህ ማንሳት ያስፈልጋል። ወደ ሀገራችን ጉዳይ ስንሄድ አይደለ? እውነት ነው ያስፈልጋል። ነገር ግን አሁን የምንወያየው የጽንሰ ሐሳባዊ ውይይት ስለሆነ ጽንሰ ሐሳባዊ ውይይት ቅድም እንዳልኩሽ እኔ የምነሳው ከታሪክ ነው፣ የምነሳውም ከኢትዮጵያ ታሪክ ነው። በተለይ አሁን ከኢትዮጵያ ታሪክ ውስጥ እንዲሆናል ብያ በኋላ ወደ ጽንሰ ሐሳቡ ከመወስዳችሁ ጽንሰ ሐሳባዊ ቅደምና የኢትዮጵያን ቦዝ ሂስቶሪካል ያለፈውን as well as the present አሁን እየተካሄደ ያለው ነገር እንድንረዳው የሚያስችል ዝግጅት እንድናረግ ብዬ ነው። ለዚህ ነው ወደ በምሳሌነት አሁን ለምሳሌ በዚህ ጊዜ በገሌ ጊዜ ያላልኩት እና የማዘግየት ነው እንጂ እና እንደዚህ አይነት ባህሪ ያላቸው ቅድም ያልኩት እና በእውነቱ በሰፊው በደንብ አንደርላይን ኩረት ሊሰመርበት የሚገባው ነገር ዳያሎግ በሶስቱም ፎርም በሶስቱም አይነት የዳያሎግ አይነት አስተሳሰብ አብሮት የሚሄድ ትርክቶች አክቹዋሊ አንድ አይነት ትርክት ላይሆን ይችላል።
ትርክቶች በሰፊው እንዲታወቁም እንዲናኙም ወይም ደግሞ አንዳንዶቹ እንዲደፈቁም እንዲረሱም እንዳይነሱም በሚል ትልቅ ትግል የሚደረግበት ነው። እንዲያውም ከዛ አልፎ ፍጭቱ ሁሉ የትርክት በሚመስልበት ደረጃ ፍጭቱ ሁሉ የስልጣን ገረ መንግስትነት የዜግነት ሳይሆን የትርክት ነው በሚመስል አይነት ደረጃ ትልቅ ድምቀት ያገኛል። በሶስቱም ውስጥ ያለ ትርክት የሚሰራ ነገር የለም እና የሚፈጠሩ ትርክቶች አሉ፣ የሚደፈቁ ትርክቶች አሉ በዳያሎግ ፕሮሰስ ውስጥ እና የተለያዩ መልክ ይይዛሉ። ቅድም ያልኩት የሚረሳና የማይረሳ መረሳት ያለበትና መረሳት የሌለበት የሚለው አንዱ ነው። ነገር ግን አንዱ ስለቀደመው ነገር ቀድሞ ስለተደረገው ነገር አንድ ዳያሎግ ኮንቴክስት ውስጥ የሚወራው ነገር የሚባለው ነገር ቀድሞ ስለተሞከረው ዳያሎግ ውስጥ የነበረውን ወይም በነበረው ቀመር ውስጥ የነበረውን ሐሳብ ፌል ማድረግ the failure of another kind of at least አላለም another kind of an earlier kind of dialogue ምንን ሳይቋጭልን ቀረ። በዘመናት እንዲህ ሲባል የነበረው ነገር ሁሉ እንዴት ፌል እንዳደረገ የፌሊየር of a previous efforts ያለፉ ሙከራዎች አለመሳካት ጉዳይ በድግግሞሽ ይነሳል በሶስቱም ውስጥ እያንዳንዱ የዳያሎግ ሙከራ ከቀደመው ጋራ ራሱን በንጽጽር ያስቀምጣል። ከዚህ በፊት እንዲህ ነበር የምንሄደው፣ አሁን ግን እንዲህ ነው መሄድ ያለብን። ዳያሎግ አለ ማለት ነው። በእነሱም በዳያሎጎቹ መሀል ዳያሎግ አለ እና ግን ዋናው ትኩረቱ አንዱ ብዙ ጊዜ የቀረ የቤት ስራ እንዳለ የሚያሳየው አሁኑ ይህንን ስራ ጠንቅቀን የምንሰራው አሁን ነው። ምክንያቱም ድሮ እንዲህ ተሞከረ፣ እዚህ ጊዜ እንዲህ ተሞከረ፣ በዚህ ጊዜ አላዋጣንም እና therefore ሐሳባችንን መንገዳችን አካሄዳችን መለወጥ አለብን የሚል ሬቶሪክ አለው። ይሄ በጣም ኢምፖርታንት ነው። ያለዚህ ከዚህ አይነት ዲስኮርስ ውጪ ዳያሎግ አይካሄድም እና ይሄ አንዱ ነው። እያንዳንዱ የዳያሎግ ሙከራ ደግሞ አብሮት የሚሄድ ካልሆነ ይሄ ካልሰራ እንደዛቻ ወይንስ እንደ ማስፈራሪያም ይሁን እንደዛቻም ይሁን እንደ ማሳሰቢያ የሚያነሳው ነገር አለው። እንደ ሳንክሽን እንደዋላለም አንዳንዴ ማስፈራራ ነው። ለሀገር ሊፈርስ ነው፣ ይሄን ካልሆነ ሀገር ትፈርሳለች አለ። ይሄን መተህ ካልተሰለፍክና ካልተዋጋህ ነገ ቤትህ ይመጣል፣ ጠላት ቤትህ ይመጣል፣ ቤት አይቀርልህም ተደብቀ ብትቀር ከህላዊ ጋር የህልውና ዲስኮርስ በጣም ኢምፖርታንት ነው በዳያሎጎች ውስጥ። ደግሞ አንዳንድ ጊዜ ቀውስም ደርሶ ጦርነትም ተደርጎ ከዛ በኋላ እንመጣበታለን ከ5 ዓመት የጠላት አገዛዝ በኋላ ሰዎች አሁን ከዛ ቀጥሎ ስለሚመጣው ግንኙነታቸው እያንዳንዳቸው የየራሳቸውን ትርክት ይዘው ይመጣሉ። እኛ ተዋግተናል፣ እኛ ነን የተዋጋ ነው፣ እኛ ነን አርበኝነት ላይ የተሰማራ ነው፣ እኛ ነን የሚል ነገር ይዘው ሊመጣ ይችላል። ሌላው ተገዳዳሪ ሆነ። ሌላው እኛም ተዋግተናል እኮ እንደዚህ ሆነናል በዚህ ሆነናል የሚል እንትን ይላል እና ያንን ትርክት ገዳደረዋል። ምክንያቱም ያ ትርክት ከሆነ ተቀባይነት ያለውና መሄጃው ጎይንግ እንትን እሱ ከሆነ አደጋለሁ። ስለዚህ እኛም ተሰደናል እኛም ነገር ደርሶብናል የሚል ትርክት ይኖረዋል። እያንዳንዱ ዳያሎግ የዳያሎግ አይነት ውስጥ ዘአዘር የምንለው አይደለም ከዚህ መንፈስ ከዚህ ማዕቀፍ ውጭ ያለው ጠላት ያ አሉታዊ ባህሪ አሉታዊ ገጽታ አሉታዊ አካሄድ የሚገለጽበት የራሱ ቋንቋ እና አሰባሳቢ እንደሆነ ሁሉ ዲስኩር ይኖራል። የውጭ ጠላት ብቻ ጠላት ፋሺስት ጠላት እንደምንል ያ ብቻ ሳይሆን የውስጥ ደግሞ ይኖራል። ከሃዲም ወሬ አቀባይ ባንዳም የሚለው አይነት አዲስ አይነት ዲስኮርስ ይዞ ይመጣል። ስለዚህ በእነዚህ አይነት እና በተለያዩ ተጨማሪ ሌሎች መልኮች የሚገለጽ የትርክቶች መፍላት አንዱ ካንዱ ገኖ ለመውጣት የሚደረግ ሙከራና ትግል የሚታይበት ነው። በሶስቱም ውስጥ በተለያየ ደረጃ እነኚህ ትርክቶች ይወጣሉ። ኃይላቸው ግን አንድ አይነት አይደለም አይደል? አሲሜትሪክ ነው። አሲሜትሪክ ነው። በሁሉም ዳያሎጎች ውስጥ እኮ አሲሜትሪክ ፎርስስ ናቸው እና ዳያሎጉን ኢምፖርታንት የሚያደርገው አሲሜትሪው መኖሩና ትሪውን ኢነዌይ በተወሰነ ደረጃ ለሁሉም ፓለተብልና አክሰፕተብል ሊሆን የሚችልበት ደረጃ ማለሳለስም ነው። በቃ እኛ ድል አድርገናል ምን ትሆን በቃ ይኸው ነው ተቀበለው ዋጠው ብሎ ነገር የለም። ድል ያደረገ ባለድልም ባለጉልበትም ስልጣን የያዘም በተወሰነ ደረጃ ያንን ሪሲቪንግ ኤንድ ላለው ኃይል ትንሽ ፓለተብል በሚሆንበት መልክ ማቅረብ አለበት። ለዚህ ነው ዳያሎጉ የሚያስፈልገው። በአሁኑ ቋንቋ ቅቡልነት እንኳን ባይሆን እንደው ቢያንስ እንደው አላለም ሊቨብል ሳንክሽኑ ተቀብሎ ሊኖረው የሚችለው ነገር መሆን ወይም ተስፋ የሚሰጠው ሊሆናል። ሳንክሽኑ ራሱ መኖር አለበት እርስ በርስ። ስለዚህ ዋናው የዳያሎጎች ሁሉ ሪሊ በትኩረትም ማየት ያለብን ነገር ምንድነው? ምን አይነት ዳያሎግ ነው
አርቲኩሌትድ እየሆነ ያለው? በምን ደረጃ ነው? በማን ነው? ለምን ዓላማ ነው የሚለውን ነገር ማየት ያስፈልጋል። አለዛ ዝም ብለን አንዳንድ ጊዜ ዝም ብሎ ትርክቶችን በጎ መጥፎ ገዢ አስተባባሪ በሚል ኮንቴክስት ብቻ ኖርማቲቭ በሆነ አይነት ዴፊኒሽን ልንተዋቸው አይገባም። እነዚህ ትግል ውስጥ የሚፈጠሩ ዓላማም ያላቸው በተለያየ ደረጃ የሚገፉና የሚቀነቀኑ ነገሮች ናቸው። ያለ ምክንያት የሚፈጠሩ ነገሮች አይደሉም። የክፉ ሰዎች ስራ፣ የጥሩ የበጎ ሰዎች ስራ ምናምን ተብለው ዝም ብሎ ሊመደቡና ዲስሚስድ ሊሆኑ የሚገባቸው ኮር ኤሌመንትስ ናቸው ዳያሎጂክ ኮንቨርሴሽን ለማለት ነው። እና እነዚህ የሶስቱ የዳያሎግ አይነቶች እና ባህሪዎቻቸው ተዘርዝረውና በዚህ አይነት ተረድተናቸው ወደ ኢትዮጵያ ታሪክና ከዚህ አንጻር ሲታይ ኢትዮጵያ ታሪክ ውስጥ በቅርብ ጊዜ ኢትዮጵያ ታሪክ ውስጥ ያየናቸው ነገሮች እንዴት ይተነተናሉ ወደሚላቸው ነገሮች ስንገባና አሁን ነው የተጀመረው። ብዙ ጊዜ ሲባል እንደምንሰማው እኛ ቁጭ ብሎ የመነጋገር ባህል የለንም። መቼስ እንደ ኢትዮጵያዊ የሚያሸማቅቀኝና የሚጎዳኝ እንደ ኢትዮጵያዊ የታሪክ ተማሪ ብቻ ሳይሆን እንደ ኢትዮጵያዊ ዜጋ የሚያሳዝነኝ ነገር በተለይ ከፈረንጆቹ ጋር ስንነጋገር እኛ በባህላችን ውስጥ ውይይት ስለሌለ አደራድሩን፣ አብረን ተቀምጠን ችግራችንን መነጋገር ባህል የለንም ተብሎ ሲነገር መስማት እንደዛ የሚያሸማቅቀኝ ነገር የለም። እኔ በጣም ነው የሚያሸማቅቀኝ። ምክንያቱም የመደራደር የመነጋገርና ቁጭ ብሎ የመወያየት ባህልማ ያለው አፍሪካ ውስጥ ነው። የዛ ባህል እኮ ፈጣሪዎች እኛ ነን። እውነት ለመናገር አፍሪካውያን በአጠቃላይ ምልክቶቻችን ሁሉ የቁጭ ብሎ የመነጋገር ምልክቶች ናቸው። ሁሉ ነገር በምክርና በምክክር ነው የሚሆን የሚል ማዕከላዊ ገዢ ሀሳብ ያለበት ባህል ውስጥ ኖረን እኛ ቁጭ ብለን መነጋገር አንችልምና የሚለው ነገር ከሰው ሳይቀር ከቁመቱ ይመክራል ነው የምትለው። ታዲያስ እንዴ ምን ማለት ነው? በጣም ግን ምናልባት የዘመናዊው ፖለቲካ የምናየው በተቋም አሁን በዓለም ላይ ፖለቲካል ሳይንስ የሚያጠናቸው የምንላቸው ተቋማት አሉ አይደል? ናሽናል ዳያሎግ፣ ምርጫ፣ የፖለቲካ ሂደቶች፣ ኩነቶች፣ ያው የምርምር ታሪክ ረጅሙን ነገር ይወስዳል። ኤፒሶዲክ አይደለም ብለን ስለጀመርን ነው እንጂ ኤፒሶዶቹንና ተቋማትን ብንወስዳቸው ሰው የሚለውን እኛ የምንለውን ለማለት ዳያሎግ የለም ሲባል ናሽናል ዳያሎግ በሚለው ይሄ ከውጭ በመጣ ቲዮራይዝድ በተደረገው መለኪያና ሚዛን ስትፈልገው በዛ መነጽር አይታየንም ለኛ። ምክንያቱም የተቀመረው ነገር ዓለም ላይ አሁን እዚህም ኢትዮጵያ ውስጥ ገብተው የሚሰሩ ተቋማት አብዛኞቹ ያሳተሙትም ጽሁፎች ስናይ ዳያሎግ ሲባል አንዷን ለዛም ከአንዷን በጣም ጠብ ያለችዋን ወስደን ዳያሎግ ማለት መጀመሪያና መጨረሻ ያለው ፕሮሰስ ያለው ቅድመ ዝግጅትና ኢምፕሊሜንቴሽን ያለው ምናምን ብለን እሷን ፈልገን እሷን ሞጁላር የሆነች ኮንሰፕት ይዘን ስንፈልግ የታሪክ ሰዋን ሳያዝ ስንሄድ አይታይም። ብላይንድ ስፖት አለ ማለት ነው። ለምን እነኚህ ሰው እንደዚህ እንደሚባል ይገባኝ እኔን ስክተት ያደረገኛለሁ እንጂ ትክክል ላይ ተሳስተዋል ስለማያውቁት ነገር ነው የሚያወሩት እያልኩ አይደለም። ወይም ደግሞ ለነሱ ዋት ዳር ሴይንግ በዛ ሞመንት የሚባለው ነገር ዓላማው መነሻ መድረሻው ምን እንደሆነ ግልጽ አልሆነላቸውም ማለት አይደለም። ጨርሶ የለም ማለት አይደለም። ይሄ አንዱን። ሁለተኛው ደግሞ ይሄ ምናልባት በኋላ ተመጣበታለህ አንተም ሶስቱ ያልናቸው የውይይት የምክክር ሐሳቦች ተጨምቀው መማሪያ የፖለቲካ የሲቪክ መማሪያ ማቴሪያል አልሰራንላቸው ተቋማት አልሰራ በኋላ ተመጣበታለህ እንደው እንዳንረሳው። ለዚህ ነው አየህ ከሌላ ሀገር የምንዋሰው እኮ የታሪክ ተሞክሮቻቸውን ጨምቀው ቲዮሪና ኮንሰፕት ሰርተው ዕውቀት አፍልቀው ፖለቲካል ቲዮሪ ሰርተው የእነሱን ነው የምናስተምረው። ኤግዛክትሊ ይሄ ነው ችግር። አሁን ምንድን ነው እያልን ያለ ነው? እኛ ረጅሙ የኢትዮጵያ ታሪክ ውስጥ የሶስቱም አይነት የምክክር ውይይት ስላሽ የሶስቱም አይነት ዲያሎጎች ነበሩ በኢትዮጵያ ታሪክ ውስጥ። አሁን የት ነው ሎኬት የምናደርጋቸው? ጊዜያቸው የት ነው? የትኞቹ ኢቨንቶች ጋር ከየትኞቹ ፌኖሜና ሪሌት የሚያደርግ ነው ብሎ በኢትዮጵያ የታሪክ ማፕ ላይ ማስቀመጥ ነው እንጂ ሶስቱንም የሚያጣቅሱ ሶስቱን መሰል አይነት ዲያሎግስ ነበሩ። አድማጮቻችን መዓዛ ዶክተር ተካልኝ ወልደማርያም እና ዶክተር ዮናስ አሽኔ ያደረጉት ውይይት ሁለተኛ ሳምንቱን ይዟል። ለዛሬ የተዘጋጀው እዚህ ላይ ይደመደማል። ሳምንት ሶስተኛ ክፍሉን ይዘንላችሁ እንቀርባለን። ሸገር ካፌ ሸገር ካፌ ሸገር ካፌ